ሌላው በኒውካስል ጨዋታ ላይ ኢታን ንዋኔሪ ጉዳት ሳያጋጥመው ማች ስኳድ ውስጥ አላስገቡትም አብራቸው ተጉዟል ወደ ሴንት ጄምስ ፓርክ ግን ስብስብ ውስጥ አልገባም ስለሱም ተጠይቀው ነበር እንዳጋጣሚ ሆኖ የእንግሊዝ ፕሪሚየር ሊግ የተቀያሪ ወንበር የሚፈቅደው ብዛት ትንሽ ነው ሻምፒዮንስ ሊግ ቢሆን ሁሉንም ተጫዋቾች ታስገባለ ተቀያሪ ወንበር ላይ ፕሪሚየር ሊግ ላይ ግን ጥቂት ተጫዋቾች ነው የሚፈቅዱት I think 7 መሰለኝ አይደል ካልተሳሳትኩ እና ዶማንን ባስቀምጥ ሳካ ቢጎዳ እሱንም የተካለ ተጫዋች የለም አሉ ሚዱ ላይ ግን ኢዜ ቢጎዳ ኦድጋርድ አለ ስለዚህ 3 አማራጭ የነበረኝ 3 ተጫዋቾች አንድ ቦታ ላይ የተከማቹብኝ ኢታን ንዋኔሪ ኢዜና ኦድጋርድ ነበሩ አንድ መወሰን ነበረብኝ ኢታን ንዋኔሪ ወስኛለሁ ይሄንንም በቡድን ውይይታችን ወቅት በተረጋጋሚ ተነጋግረን ተስማምተን የፕሪሚየር ሊጉ ውድድር ብዙ ተጫዋቾችን ተቀያሪ ወንበር ስለማይፈቅድ ሁሉም ይሄንን ሐሳብ እንዲወስድና ማንንም ሰው ሊያርፍ እንደሚችል ስለተነጋገርን ሁሉም አክሴፕት ያደረገው ነውና የተለየ ነገር የለውም የሚል ሐሳባቸውን ያስቀመጡበት ሂደት አለ በተነተነው ጋዜጣዊ መግለጫቸው ላይ ሚኬል አርቴታ በኦሎምፒያኮስ በኩል ታዋቂ ከሆኑ ተጫዋቾች መካከል በአሁኑ ሰዓት በቡድኑ ውስጥ ከሚጫወቱ ተጫዋቾች መካከል ዳንኤል ፖደንስ ይገኛል የቀድሞ የወልቭስ ተጫዋች ዳንኤል ፖደንስ ፖርቹጋላዊ በዚህ ቡድን ውስጥ ይገኛል ከዛው በትልቅ ደረጃ የምናነሳቸው እነ ያርምቹክ አይነት ተጫዋቾች ጉዳት ላይ ነው ዛሬ ላይ ደስ ይችላል አጠራጣሪ ነው ይተከሳሉ ያን ያህል ግን ከጆዜ ሉዊስ ሜንዴሊባር ውጪ ላይክ ትናንታውን በጋላታሳራይ እንዳየናቸው ኮኮብ የሆኑት እንደ ኦስሜን እንደ ጉንዶጋን እንደ ሌሮይ ሳኔ አይነት ተጫዋች የላቸው ውጥት ያለ ይሄ በጣም ኮኮብ የሆነ የቀድሞ ተጫዋች የለም ግን የተወሰኑ ተጫዋቾች እንደነ ዳንኤል ፖደንስ አይነት ተጫዋቾች ዛሬም በቋሚ 11 ይገባሉ ተብሎ ይጠበቃል በዛሬው ጨዋታ ላይ በአርሰናል በኩል 3 ተጫዋቾች በጉዳት ምክንያት የለም ፔሮ ኢንካፔ እስካሁን አላገገመም ከጉዳቱ ፔሮ ኢንካፔ ከጉዳቱ አላገገመም ግን በጥቂት ጊዜያቶች ውስጥ ፔሮ ኢንካፔ ሊያገግም የሚችልበት እድል እንዳለና በቀጣዮቹ ጨዋታዎች ሊያሳትፉት እንደሚችል በተለይ ከብሔራዊ ቡድን ጨዋታዎች መልስ ሙሉ በሙሉ እንደሚደርስ ተናግሯል ፔሮ ኢንካፔ ምናልባትም ካብርዝም የመድረስ እድል እንደሚኖር ተናግሯል ማዱኬ ተወሰኑ ሳምንታት ዘግይቶ ይቀላቀላል ብለዋል እነዚህ ጉዳቶች ነው ያሉት እና አርሰናል ሙሉ ቡድን ነው ያለው ሙሉ ቡድን እንዲጀ ገባሉ ብለዋል ዛሬ ምናልባት የአርሰናል ፕሬዲክትድ ላይንአፕ ተገማች አስተላለፍ ግብ ጠባቂ ዴቪድ ራያ ተከላካይ ላይ ቤንጃሚን ዋይት ጋብሪኤል ማጋሌሽ ሳሊባና ካላፊዮሪ አማካኙን ዲክላን ራይስ ኢዜና ማርቲን ኦዴጋርድን ጣም ፍሉዲቲ ያለው ፈጣን የማጥቃት ክሬቲቪቲ ከፍ ያለ ቡድን ይዞ ሊገቡ እንደሚችል ይጠበቃል ቪክቶሪ ኮሬሽን ከፊት አድርገው ሳካና ማርቲኔሊን በግራና በቀኝ ሊያጫውቱ እንደሚችሉ የመረጃ ምንጮች እየጠቀሱ ይገኛሉ ሞሮለስ ይሄ ያስተላለፍ የመሆን እድሉ ሰፊ ነው አለበለዚያ ዙሜንዲ ገብቶ ኢዜ ወደ ግራ ወጥቶ እንዲጫወት ሊያደርጉት ይችላሉ ማርቲኔሊን በማሳረፍ ማለት ነው እንዲህ አይነት ነገሮችን ሊጠቀሙ ይችላሉ ዛሬ ለማክስ ዶማን ልዩ ቀን ነው ተብሎ ይታሰባል ተቀይሮ የመግባት እድል ይኖረዋል ተብሎ ይገመታል በመጨረሻዎቹ ደቂቃዎችና በ15 ዓመቱ በሻምፒዮንስ ሊግ የተሰለፈ የመጀመሪያው ተጫዋች በእድሜ ትንሽ የመሆን አጋጣሚ ሊፈጥር ይችላል በመጪው ዲሴምበር ወይም ታህሳስ ወር ላይ ነው 16 ዓመት የሚሞላው ማክስ ዶማን እና ከዚህ ጋር ተያይዞ ዲክላን ራይስም ሐሳቡን ሰጥቷል የፕሪሚየር ሊግ ጨዋታ በነበረን ወቅት በአንድ ጨዋታ ላይ ተሰልፎ ጧት ላይ እንዴት አደርክም እንኳን ደስ አለም ለማለት ደወልኩለት አለ ዲክላን ራይስ እና ማክስ ዶማን ማታ ላይ ተገናኝተናል ጨዋታ ላይ ግን ያው በቃ ከመለሻ ክፍል ከጨዋታው በኋላ ያለው ነገር ካሰልጣኙ ጋር ከተነጋገርን በኋላ ሁሉም ውልቅ ብሎ ወደ መኪናው ሄዶ ነው የሚወጣውና በደንብ ስላላወራሁት ብዬ ደወልኩለት እና ይሄ ፌስ ታይም ይባላል ፊት ስደውል ላይክ እንደ ዋትስአፕ ምናምን በቪዲዮ እና እሱን በሱ ደውልለት ዩኒፎርሙን ገርግዶ ወደ ትምህርት ቤት ይሄደ ነበራል እንዴት አንተ ተጫውተ ዛሬ ወደ ትምህርት ቤት አይከብድም አልኩት ይላል ዲክላን ራይስ ቃል በቃል የተናገረው ነው የዲክላን ራይስ ማክስ ዶማን ላይ እና ዛሬ የዶማን ልዩ ቀን ሊሆን ይችላል በሻምፒዮንስ ሊግ በእድሜ ትንሽ ተጫዋች ሆኖ መሰለፍ የሚችልበት አጋጣሚ የመኖር እድል ይኖረዋል ተብሎ ይጠበቃልና ተጠባቂ ጨዋታ ነው በንጽጽር እንደ ባርሴሎናና ፒኤስጂ ባይሆንም ግን
በአርሰናል ደጋፊዎች ዘንድ በጉጉት የሚጠበቅ ጨዋታ ነው። ምን አይነት ተጫዋቾች ይጠቀማል? ምን ሊያደርግ ይችላል? አርሰናል ፈተና ይገጥማል ወይስ በቀላሉ ኤምሬትስ ስቴዲየም ላይ ድል አድርጎ ይህንን ሞመንቱን ያለውን የኒውካስልን የድል ስሜት ትናንት አብዛኞቹ ተጫዋቾች ልምር ቦታ ላይ 32 ጥርሳቸው ሲታይ ነበር። በደስታ ሳቅ ነበሩ። በጣም ጥሩ ሙድ ነበር። ሚኬል አርቴታ ይህንን ተናግረዋል። የታወቀ ነው ድል ስታገኝ ያውም እንደዚህ አይነት ድል የማይገኝ 3 ነጥብ ስታገኝ ቡድንህ የሚኖረው የስነ ልቦና እድገት ጥያቄ የሚያስነሳ አይደለም የሚል ሐሳባቸውን ጭምር ያስቀመጡበትና ቡድኑ በጣም ደስተኛ እንደሆነና ይሄንን ሞመንተም ማስቀጠል እንደሚፈልጉ በየቀኑ ቡድኑ አዳዲስ ነገሮችን እየሰራ መሄድ እንደሚፈልግ ተናግረዋል። ሳሊባም መግለጫ ሰጥቷል። ካርቴታ ጎን ነው ትናንት በነበረው ላይ ተጫዋቾቹን ወክሎ ሳሊባ ነበር ሐሳብ የሰጠው። እሱም የተናገረው በአርሰናል በጣም ደስተኛ ነኝ፣ ግን የሚቀር ነገር አለ ብዬ አስባለሁ። እሱም ዋንጫ ነው። ዘንድሮ ሻምፒዮንስ ሊግን ማሳካት አለብን። ዘንድሮ ሻምፒዮንስ ሊግ ላይ ለውድድር ሳይሆን የገባ ነው ዋንጫ ለመብላት ነው የሚል ሲሪየስ የሆነ መልእክቱን አስተላልፏል ዊሊያም ሳሊባ። ያው አንድ ነገር መጨመር እንፈልገው እዚህ ጨዋታ ላይ ምናልባት እኔ ያው ምርጫዬ የፔጂ እና የባርሴሎና ጨዋታ መመልከት እንፈልገው ጨዋታ ግን ከዜናዎች አኳያ አንድ ሞሮካዊ 32 ዓመት የኦሎምፒያኮስ ተጫዋች አዮብ ኤልካቢ የተባለው ተጫዋች በኦሎምፒያኮስ በኩል በ24 ጨዋታዎች 21 ጎሎችን በአውሮፓ ሜጀር ጨዋታዎች ላይ አስቆጥረዋል ተብሏል። ይሄ የ32 ዓመት የኦሎምፒያኮስ የፊት መስመር ተጫዋች እና አዮብ ኤልካቢ ይባላል። ሞሮካዊ ነው። ምናልባት ለአርሰናል ተከላካዮች ፈተና ሊሆን ይችላል ተብሎ ተገልጿል። ካለው ስታት አኳያ አይ ነው የአርሰናል ተከላካዮች ጠጣር እንደሆኑ በቻምፒየንስ ሊግ በፕሪሚየር ሊግም ጠንካራ ተከላካይ እንዳለው ግን አዮብ ኤልካቢ የተባለው የሞሮካዊ ተጫዋች የምሽቱ የቻምፒየንስ ሊጉ በኦሎምፒያኮስ በኩል ጥሩ ተጫዋች ይሆናል ተብሎ ተነግሯል። ኤምሬትስ ላይ መደረጉ አድቫንቴጅ አለው። ግን 2019-20 ላይ አርሰናልን ከኢሮፓ ሊግ ኢሊሚኔትድ ያደረገው ያወጣው ክለብ ኦሎምፒያኮስ ነው። ይሄ መረሳት የለበትም። ከዛ በተጨማሪ በአርቴታ ስር ኦሎምፒያኮስን ሲገጥም አርሰናል ዛሬ ለአምስተኛ ጊዜ የሚደረግ መርሃ ግብር ነው። አርቴታ የአሰልጣኝነት ዘመኑን በአርሰናል ከጀመረ ጊዜ አንስቶ ኦሎምፒያኮስን በገጠመባቸው 4 አጋጣሚዎች 2 ጨዋታ ተሸንፏል፣ 2 ጨዋታ ደግሞ አቻ ወጥቷል። ዛሬስ የሚለው ነገር ምሽት ላይ የሚጠበቅ ይሆናል። አርሰናል ላይ ያለ ነገር ይሄ ነው። ሶፊ ከጨዋታው ጋር በተያያዘ እንግዲህ በርካታ ነጥቦች እየተነሱ ይገኛሉ። በአርሰናል ቡድን ውስጥ ወሳኝ የሆኑ ተጫዋቾች በሙሉ በዛሬው ጨዋታ ላይ የመሳተፍ ዕድል እንዳላቸው ደግሞ ደጋግሞ አርቴታ የገለጹበት ሂደት አለ። ኦሎምፒያኮስ ያው በደንብ አፈግፍጎ የሚጫወት ቡድን ነው። ጆዜ ሉዊስ ሜንዴሊባር ኤምሬትስ ላይ መጥቶ ለማጥቃት እንደማያስቡ ግልጽ ነው፣ ምንም ጥያቄ የለውም። እና ከሚጫወቱበት የ4-3-3 መንገድ ወደ 5-3-2 ወይም ወደ 5-4-1 አይነት አስተላለፍ ይዘው ሊመጡ እንደሚችሉና መሃሉን አስቸጋሪ ሊያደርጉባቸው እንደሚችሉ ይጠበቃል። እና ዛሬ ከሁሉም ተጫዋቾች በላይ ኢብሪች ኢዜ ትልቅ ስራ ይጠብቋል። ኳሶችን ከሄር አድርጎ ተሸክሞ ረጅም ርቀት በመውሰድ በመስመሮች መካከል ኳሶችን በማቀበል ተጫዋቾችን ቀንሶ በመግባትና መሰል ነገሮች ኢዜ ትልቅ ስራ ይጠብቋል በዛሬው ጨዋታ ላይ ብሎ ብሎክ የሚጫወት ቡድን እንደሚሆን ስለተገመተ ብዙ ጎል ይኖራል ተብሎ አይገመትም። በሁለት ጎል ልዩነት በአንድ ጎል ልዩነት የሚጠናቀቅ ብዙዎች አርሰናልን የሚገምቱት ግን በሰፊ ጎል ልዩነት የመጠናቀቅ እድል ላይኖረው እንደሚችል የመረጃ ምንጮች እየጠቀሱ ይገኛሉ። በነገራችን ላይ አርሰናል አትሌቲክ ቢልባውን አሸንፎ ነው የመጣው ሳን ማሜዝ ላይ። ኦሎምፒያኮስ ደግሞ ከፓፎስ ጋር 0-0 ገና የመጀመሪያ ተሳትፎን ካረገው ትናንት ባየር ሙኒክ 5-1 ፓፎስን አሸንፎታል። በፓፎስ ጋር በነበረው ጨዋታ ላይ ፓፎስ በጎዶሎ ነው ጭምር በነገራችን ላይ የተጫወቱ በቀይ ካርድ 69ኛው ደቂቃ ላይ ተጫዋቾች ተባባቸው። ኦሎምፒያኮስ ግን በጨዋታው 3 ነጥብ ይዞ መውጣት አልቻለም። ባንስ እንደ አይነት ጨዋታ 3 ነጥብ ማሳካት ነበረባቸው። ቅድም የጠቀስኩት እዚህ ጨዋታ ላይ ይሄ የ32 ዓመት ሞሮካዊ አጥቂ አዮብ ኤልካቢ እዚህ በፓፎሱ መርሃ ግብር ላይ ቡድኑን ለመታደግ ሙከራ አድርጓል። አንዳንድ ሃይላይቶችን አይቻሉ ከዜናዎቹ በኋላና 4-5 የጠበቁ ኢላማቸው ሙከራዎችን አድርጎ እንደከሸፈበት ማሳያ አድርጎ ነው ዛሬም
ጠንካራ አርሰናል ተከላካይ ምናልባት የሆነ ነገር ሊፈጠርበት ይችላል በሚል ነው ይሄን የ32 ዓመት የኦሎምፒያኮስ አጥቂ መስፈር ተጫዋችን ከዚህ ጨዋታ ጋር ያገናኙት። የአርሰናል የተቀያሪ ወንበር ተጫዋቾች ሚና ባለፉት ተከታታይ ጨዋታዎች ላይ ሚናቸው በጣም ከፍ ብሎ ታይቷል። በኤሚሬትስ ስቴዲየም ከማንቸስተር ሲቲ ጋር በነበራቸው ጨዋታ ማንቸስተር ሲቲ ጋር 1-1 በተለያዩበት ጨዋታ ላይ የተጫዋች ቅያሪ ያመጣው ውጤት ነው 1 ነጥብ ይዞ እንዲወጡ ያደረጋቸው። ጋብሪኤል ማርቲኔሊ ተቀይሮ ገብቶ ያስቆጥራል ጎል። ከሲቲው ጨዋታ በፊት ደግሞ ከአትሌቲክ ቢልባኦ ጋር በነበራቸው የሳን ማሜስ ጨዋታ ትሮሳርድና ማርቲኔሊ እርስ በርስ ተቀባብሎ አንዱ ላንዱ ተቀባብሎ ነው 2 ጎል አስቆጥሮ 2-0 ያሸንፏቸው። በተመሳሳይ በሴንት ጄምስ ፓርክ ስቴዲየም ላይ ተቀይሮ የገባው ሚካኤል ሜሪኖ አቻ ያረገበት መንገድ ከዛ በኋላ ጋብሪኤል ማጋሌሽ የማሸነፊያውን ጎል አስቆጥሯል። በርግጥ ግን የተቀያሪ ወንበሮችን ተጽዕኖ ትመለከታል። የዛሬውም ጨዋታ ላይ በተመሳሳይ መንገድ የተቀያሪ ወንበሮች ተጫዋቾች ሚና ቀላል አይደለም። አርቴታ ተናግሮ ነበር። ማርቲኔሊ አትሌቲክ ቢልባኦ ላይ ጎል ካስቆጠረ በኋላ በተመሳሳይ ትሮሳርድም ማርቲኔሊን ጎል እያስቆጠረ ነው በተከታታይ ጨዋታዎች እንዴት ያዩታል ተብሎ ሲጠየቁ ለተጫዋቾች ነግሬያቸዋለሁ፣ በዋናው ቋሚ 11 ከሚገቡት ተጫዋቾች ያልተናነሰ ተቀያሪ ወንበር ላይ ያሉት ተጫዋቾች በውጤት ላይ ሚና እንዳላቸውና በአርሰናል የዋንጫ ማንሳት ሂደት ቁልፍ ሚና እንዳላቸው ነግሬያቸዋለሁ፣ ተማምነናል በዚህ የሚል ሐሳባቸውን አንስተዋል ሚካኤል አርቴታ። እና ያንን እያሳዩ ያሉበት ሂደት እየተመለከተ የተቀያሪ ተጫዋቾች ተጽዕኖ ባለፉት 3 ተከታታይ ጨዋታዎች ላይ በደንብ የተመለከትንበት ሂደት እያየን የምንገኘውና ይሄ ይቀጥላል በሚካኤል አርቴታ ቡድን ውስጥ በቀጣዮቹ ጨዋታዎች። አንዱ የአርሰናል ኳሊቲው ጥራቱ ዴፕዙ ነው። የቡድኑ ጥልቀት በትልቁ የምታነሳበት ሂደት ይኖራልና ሚካኤል አርቴታ የኮሬሽን በሚመለከት በሴንት ጄምስ ፓርክ ስቴዲየም ላይ ያደረገው አቋም በጣም የሚገርም ነው፣ በጣም አስደናቂ ነው። ግን ይሄ ተጫዋች ጎል አላስቆጠረም። ዲዘርቭ ያደርግ ነበር ጎል ማስቆጠር። አርሱማ ማለት ነው ከርሳቸው ያሳየው አቋም በጣም የሚገርም ነበር። ጎል ማስቆጠር ዲዘርቭ የሚያደርግ ነበር ብሏል። ልክ ናቸው። ግን ስቲል አሁንም የኮሬሽ በአርሰናል ቤት ውስጥ እሱ ሳይሆን በአርሰናል ሲስተም ውስጥ መግባት ያልቻለው አርሰናሎች በሱ ሲስተም ውስጥ መግባት አልቻሉም ነው እየተባለ ያለው እና በዛ ደስተኛ አይደለም የኮሬሽ። የአርሰናል ተጫዋቾች በኮሬሽ ሲስተም ውስጥ እንዲገቡ ይፈልጋል ብዙ ጎሎች ለማምረት እና አንን ሚካኤል አርቴታም በተቻለ አቅም እያገዝኩ ነው እየረዳው ነው የሚል ሐሳባቸውን እያስቀመጡ ይገኛሉ። በምን መንገድ ይሄ ነገር ይስተካከላል የሚለው ነገር ይጠበቃል። ለኮሬሽ ግን አመች የሚሆኑት ምናልባት ዛሬ ብናየው ደስ የሚለኝ ኦዲጋርድና ኢዜን ከራይስ ፊት አድርጎ ቢያጫውትለትና ብዙ ሰንጣይ ኳሶችን ብዙ ከተከላካይ ጀርባ የሚጣሉ ኳሶችና መሰል እንቅስቃሴዎችን ሞሮርለስ የኮሬሽን ታሳቢ ያደረገ ቡድን ምንመለከትና የተጫዋቹን ኳሊቲ ብናየው በጣም ደስ ይለኛል በዛሬው ጨዋታ ላይ። እንግዲህ ዛሬ ቀደም ሲል እንደተጠቀስኩት አርሰናል ፕሪዲክትድ ላይንአፑ ራያ ግብ ጠባቂ ተከላካይ ላይ ቤንዋይት ወይም ቲምበር ረፍት ሊሰጠው ይችላል ተብሎ ይጠበቃል። ቤንዋይትም ጥሩ ስለሆነ ማጋሌሽና ሳሊባ ካላፊዮሪ ግራ መስመር ላይ አለያማ ኤልዩስ ኬሊ አማካኙ ራይስ ኦድጋርድና ኢዜ ፊት መስመሩ ሳካ የኮሬሽና ትሮሳርድ ወይም ማርቲኔሊ የሚሆኑበት እድል እንዳለ እየተጠቀሰ ነው የሚገኘው። ዞሮ በብቃታቸው አቅም ያላቸውን ተጫዋቾች ዛሬ ዮሐን በየትኛው ቡድን ላይ ሊጠቀምባቸው የሚችላቸውን ተጫዋቾች ይጠቀማለሁ ብሏል ሚካኤል አርቴታ በመጀመሪያው ቋሚ 11 ውስጥ። ከዛ በኋላ እየታየ እንደ ጨዋታው ውጤት የመቀየር ሂደትና ተጫዋቾችን የማሳረፍ ሂደት ሊኖር እንደሚችል ሐሳባቸውን አስቀምጠዋል።